من الهوى أمي ما تعرف حبك ቢስሚላሂ ራህማኒ ራሂም በአላህ ስም እጅግ በጣም ሮህሩና አዛኝ በሆነው የመጀመሪያው ክፍል የእናትነት ፕሮግራማችን ተጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተመልካቾቻችን እናትነት አንዲት ሴት መውለድ ከማሰቧ ጀምሮ ልጅን ወልዳ አሳድጋ ለቁም ነገር እስክታበቃ ባለው ሂደት ውስጥ የሚገጥሟትን አዳዲስ ቻሌንጆች፣ አዳዲስ ባህሪያት በምን አይነት መልኩ ማለፍ አለባት የሚለውን የተለያዩ እናቶችን እያመጣን የምንመካከርበት ብሎም ልጆች ስለ እናቶቻቸው ያላቸውን ፍቅር፣ አክብሮት፣ ምስጋና የሚገልጹበት በተለይም በህይወት የሌሉ እናቶቻችንን በዱዓ የምናስብበት ሰደቀቱል ጃሪያ የሚሆን ስራዎችን እንድንሰራ የምንተዋወስበት እናት የሚሸቱ ፕሮግራሞች ሁሉ ወደ እናንተ የሚደርሱበት ፕሮግራማችን ነው። ስለምትከታተሉን ከወዲሁ እጅግ አድርገን እናመሰግናለን። ታዲያ በፕሮግራማችን ላይ ስለሚኖራችሁ ሀሳብ፣ አስተያየት በስልክ ቁጥሮቻችን በተለያዩ የነጃሺ አማራጮች እንድታደርሱን በአክብሮት እንጠይቃለን። ባለባበስ በኩል ደግሞ እንዲያሳመረችኝን ቤተል ሂራ ታወር ላይ የምትገኘውን ሌላ ስታይል እጅግ አድርጌ አመሰግናለሁ። የዛሬ እንግዳይን አስተዋውቂያችሁ እንመለስ። ሚስ መካን በሚለው መጠሪያ ስም በስፋት ትታወቃለች። ኦሮሚያ ክልል ባሌ ሮቤ ክፍለ ሀገር የተወለደች ሲሆን የአንደኛና ሁለተኛ ደረጃ ትምህርቷን እዛው ባሌ ሮቤ አጠናቃ ቁርአንና ኢስላማዊ ትምህርቶችን ደግሞ ሰለፊያ በተባለ የብዙ አሊሞች መፍለቂያ የሆነ መድረሳ ተምራለች። የመጀመሪያ ዲግሪ በኮምፒውተር ሳይንስ፣ ሁለተኛ ዲግሪዋን በሊደርሺፕ ወይንም በአመራር እንዲሁም የህይወት ክህሎት ስልጠና ኢንተርናሽናል ሰርቲፋይድ ኮቺንግና አሰልጣኝነት የተመረቀች ሲሆን ዓለም አቀፍ ዲፕሎማ በቤተሰብና የጋብቻ አማካሪነት አግኝታለች። የስፕሪንግ ኦፍ ኖሌጅ ትምህርት ቤት ባለቤትና ሼር ሆልደር፣ የኮኔክት የስፖርትና የስፓ ማዕከል ባለቤትና ሼር ሆልደር፣ የተለያዩ ቢዝነሶች ባለቤት እንዲሁም የስለኔ የሴቶች የአቅም ግንባታና የበጎ አድራጎት ተቋም መስራችና ስራ አስኪያጅ ስትሆን የዛሬዋ እንግዳዬ ወይዘሮ መካነ ሰላም መሐመድ እናት ለሚለው ማዕረግ ትልቅ ፍቅርና ክብር ያላት ባለትዳርና የ5 ልጆች እናት ናት። እንኳን ደህና መጣሽ ሚስ። እንኳን ደህና ቆያችሁ። ጊዜሽን ሰውተሽ እዚህ ስለተገኘሽ እጅግ አድርጌ ነው የማመሰግነው፣ በእናቶች ስም ማለት ነው። እኔም በጣም አመሰግናለሁ። እሺ ሚስዬ፣ በምን ብንጀምር ጥሩ ነው መሰለሽ? አንድ ኢንተርቪው ላይ ለማየት እንደሞከርኩት በጣም በልጅነት እድሜሽ ነበረ ወደ ትዳር ዓለም የገባሽው። ታዲያ ይህ የትዳር ዓለም አዲስ ማንነት አለው። በውስጡ እናትነት የተሰኘ አዲስ ዓለም፣ አዲስ አስተሳሰብ፣ አዲስ ፍቅር ራሱን የቻለ ትልቅ ዓለም፣ አዲስ ማንነት የምንገነባበት ዓለም አለ። ለዛ ዓለም፣ ለዛ ጸጋ ሚስ ዝግጁ ነበረች? በከባዱ ጀመርሽው። ምን ነው ቀለል ቢስሚላሂ ራህማኒ ራሂም። እንዳልሽው ነው እናትነት ስታገቢ የምትዘጋጅበት የሆነ ሌቭል አለ። መቼም ስታገቢ የሚቀጥለው ተፈጥሯዊ አካሄድ ልጅ መውለድና እናት መሆን ነው። ለዛ ደግሞ ተወሰነ ደረጃ ትዘጋጃለሽ። ግን ከተዘጋጀሽው፣ ካሰብሽው፣ ከገመትሽው ደግሞ በጣም ውጪ ነውና ተዘጋጅቻለሁ ማለት በጣም ያስቸግራል። ኦፍኮርስ ልጆች እንደሚኖርሽ ዱዓም አድርገሽ አይደለም የምትገቢው ወደ ትዳር። ከሚስትነት በኋላ ያለው በር እናትነት ነው። ግን እናትሽንም ያየሽ ታድጊያለሽ። እናትሽ ላንቺ የምትሆነውን ነገር ታውቂያለሽ። ልጆች ስትወልጂ አንቺ እናትሽን ቦታ እንደምትተኪ ትገምቻለሽ። በትክክል ስትወልጂ ግን እኔ መግለጽ አልችልም። በጣም ለየት ያለ አዲስ ያልተዘጋጀሽለት እንደውም ማታቂው ገምተሽው ራሱ ማታቂው አይነት አዲስ ዓለም ሆኖ ነው ያገኘሁትና ምንም ብትዘጋጂ ከዝግጅትሽ ጋር አይገጥምም። አጋጣሚውና ትልቅ አጋጣሚ ሆኖ ነው ያገኘሁት። በጣም ቆንጆ። እስኪ መጀመሪያ እናት ስትሆኝ የተሰማሽ ስሜት ምን ይመስል ነበር? አቤት ሩቅ ወሰድሽ። ልጆች ትልቆች ናቸውና አረሳውን ስሜቱን። ትልቁ ልጅ ሙስአብ 26 ዓመቱ ነው አሁን ማሻአላህ። እና ልክ ወልጄ መጀመሪያ ባለቤቴን ሳየው ማለት ነው
ወላሂ ለእናት ጀነት ያንሳታል አልኩት። ቢኮዝ ከባድ ፔን ከገመትኩት በላይ ፔን ነበረ። ብቻ ያንሳታል አልኩት ምጡ ምናምኑ እና ምን አለ መካንዬ ከጀነት በላይ አለኝ ባለቤቴ። ጀነት ያንሳታል ወላሂ አልኩኝ። እዛ ያው እንግዲህ ኢሞሽናል ትሆኛለሽ ያ ሰዓት የመጀመሪያ አጋጣሚሽ ነው። ከዛ በኋላም እንግዲህ በተከታታይ 5 ልጆች ነው አልহামዱሊላህ በሰላም የተገላገልኩት። 5ቱም የተለያየ ስሜት አለ። 5ቱም የተለያየ ስሜት ሁሌም አዲስ ነው። ምጡም አዲስ ነው። እሺ ይባላል ኦፍ ኮርስ ለምትርሺው ነው ድጋሚ መታረግጁ ግን ሁሌም አዲስ ነው። የመጀመሪያውን አጋጣሚ ግን አረሳው። በቃ ያንሳታል ጀነት አልኩት። ምን አለ ከጀነት በላይ ሲለኝ ሳስበው ለካ ምንም የለም። እውነት ነው በእናትነት የምታገኘውና በጣም ከባድ ስሜት ነበር አስታውሳለሁ። እንግዲህ እናትነትን በማሳለፍ ሂደት ውስጥ የተለያዩ አዳዲስ የመጀመሪያ ጊዜ የሚሆኑ ነገሮች አሉ። ልጅ አፍ የሚፈታበት የሆነ ቃል የሚያወጣበት የመጀመሪያ ጊዜ መዳህ የሚጀምርበት ለመጀመሪያ ጊዜ ትምህርት ቤት መሄድ የሚጀምርበት የመጀመሪያ የተባሉ የልጅ ነገሮች በጠቅላላ ራሱን የቻለ ስሜት አለው ብዬ አስባለሁኝ። አሁን ደግሞ ወፋ ሹክ እንዳለችኝ ለመጀመሪያ ጊዜ ልጅሽን ልትድሪ ነው። እዛ ዝግጅት ላይ ነው። አቤት ሚስጥር ማቀ ከኬት ነው ግን የሚገኘው ባላ ይገኛል ማንም አላወራውም። አሁን it is amazing የሚገርም ስሜት ነው ይሄኛው ደግሞ ብቻ በየህይወት ምዕራፉ አዳዲስና የሚገርሙ ስሜቶች አሉት። እንዳልሽው ነው የመጀመሪያውን ቃል ሲያወጣ ልጅሽ ወይ የመጀመሪያውን ቃል ስታወጣ መጀመሪያ ምግብ የበላች ቀን መጀመሪያ የሄደሽ የቆመች ቀን ከባድ ስሜት ነው። ብቻ የሆነ ከልብሽ ጋር በጣም የተያያዘ ስሜት ነው እና እንዲህ ብለሽ ለመግለጽ እኔ ቃላቶች የለኝም። እናትነት ውስጥ እኔ የተሰማኝን ስሜት ማለት ነው። እንደገና ደግሞ አንደኛው ፓርት ሳይደክምሽ ሳይሰለችሽ በኤክሳይትመንት እየሰራሽ አዲሱ ልክ አሁን እንዳልሽው ጡት ሲጠቡ አሁን ከወለድሽ በኋላ አንቺና ልጅሽ ተለያይታችሁ ከዛ ደግሞ አንስተሽው ደረትሽ ላይ ይዘሽ ልጅሽን ደግሞ ስታጠቢ ስትመግቢው ደግሞ ሱብሃንአላህ ብቻ ለዛ ነው አጅራም ከባድ የሆነው እናት አይደለ? አዎ ኤክሳይትመንትም አለው ደስታም አለው በውስጡ ህመምም አለው አይደል? ድካምም አለው በውስጡ። አላህ ብዙ ቦታ ይላል አይደለ? እናቶቻችሁ በድካም ላይ ከባድ በሆነ ድካም ላይ እርግዝናው ድካም ነው እና ሁሉም ማትረሹ አጋጣሚ የለም ከእንደዚህ ውስጥ የሆነ እንደዚህ ሲጀምር እንደዚህ ስትጀምር ምትዩ ማትረሹ አጋጣሚ የለም። ምናልባት በትምህርት ቤት የሄዱበት ቀን ሊሆን ይችላል። ልጄ ይሄ አሁን ትልቁ የመጀመሪያ ልጄ የምልሽ የመጀመሪያ ቆመበትን ቀን አረሳው። ሱብሃን 9ኛ ወሩ ላይ ነበርና የመጀመሪያ ሲቆም ከዳዴ ጨርሶ ድንገት ቆመና በጣም መሬቱ ራቀው። ሱብሃንአላህ እንዴት ደንግጦ ሮጦ ቶሎ ቁጭ ነገር ነው ያለው እና መቼም አረሳም። ላይክ በጣም ውስጥ ያለ ያው የመጀመሪያ ልጅሽ ብዙ ጊዜ የመጀመሪያ አጋጣሚሽ ነው አይደለ? የመጀመሪያ ትምህርትሽ ነው ላንቺምና በተለይ መጀመሪያ ልጆቻችንን ነገሮች አንረሳም። ብዙ ጊዜ ቤት ውስጥ እንደውም ትንሾቹ ይነጫነጫሉ። እኔ ሲሄድስ እኔ ስቆምስ እኔ ስበላስ እኔ ሁሌ ማውራው የመጀመሪያውን ነውና ያው አሁን የጠየቅሽኝ የመጀመሪያውን ስለሆነ ነው እንጂ ሁሉም ልጅ የየራሱ ማትረሺው የሚገርም አጋጣሚዎች አሉት። አልহামዱሊላህ እንግዲህ ሚስዬ በየቤቶቻችን ጀግና የሆኑ እናቶች አሉን። ሁሉ ጊዜም ስንጠየቅ ላንቺ ጀግናሽ ማን ነው ቢባል የራሳችን እናት ከማንሳት ነው ምን ጀምረው። እንደው ከራሳችን እናት ውጪ ደግሞ በዘመናችን ሊሆን ይችላል ከዘመናችን ውጪ በታሪክ የምናውቃቸው ቁርአን ላይ ወይ ሐዲስ ላይ ከተጠቀሱ እናቶች ላንቺ የኔ ጀግና እቺ ናት ምትያትን እንስት እስኪ እንታወቅ። አጂብ ወላሂ በዲናችን መጀመሪያ አይደል? በዲናችን ሁሌ እናትነት ውስጥ ያለውን ስሜት እያየሁት ልጆችን ስለማጣት ማሰብ የማትፈልጊ ወይ ማሰብ የማትችይው ነገር ካለ እሱ ነገር ነው። ከልጆች ጋራ እንኳን በቋሚ ሊወሰዱብሽ መቼም እኮ መጀመሪያ ልጅ ለእናት ምንድነው ስትይ እኮ ልጅ ለእናት አላህ በሆዷ ውስጥ ያስቀመጠው አማና ነው አይደል? ልጅ አሁን እኛ ልጆቻችን ላይክ የኛ ናቸው ብለን ልጥፍ ምጭጭ ብለንባቸዋልና ብዙ ጊዜ ምን ይባላል አልነበረሽም ልጅ ተሰጠሽ። የተሰጠሽ ሀዲያ ነው አይደል? ስጦታ ነው። በአብዛኛው ሰጪውን እንተውና ስጦታው ጋር ጥብቅ እንላለን።
ስጦታው ጋር በጣም እንጣበቃለን እና ስጦታውን ወደ ልባችን እናስገባዋለን። ያስሚን ሙጃሂድ ሁሌ ስጦታን በእጅ ነው መያዝ ትላለች እና ብዙ ጊዜ ልጆቻችንን ልባችን ውስጥ ቀድመን ስለምናስገባቸው ከልጆቻችን ጋር መለያየት ልጆቻችንን ማጣት ማሰብ አንችልም እናቶችና ኡሙ ሱለይም ትመስለኛለች በሐዲስ የ10 ዓመት ልጇ ሲሞት እኔ በቃ ሁሌ ገርሞ ማይተወኝ ታሪክ ነው የታሪክና እናት ናት እንደኛው እንደ ዛሬ እኛ እናትነትና ያም 10 ዓመት የደረሰልሽ አስበሽዋልና አባትየው አልነበረም አይደል ወጣ ብሎ ነበር ነው የሚባለው በታሪኩ ሲመለስ ልጇ አልነበረም አዘጋጅታው ልጇን እንዴት ነው ልጃችን ደህና ነው ብላ በጣም ኮኔክትድ ሆና ተረጋግታ ማለት ነው። ጧት ተነስታ የሆነ ዕቃ አንተ ጋር ቢቀመጥና